95% ተማሪዎች ንጋት ፈተና ላይ የሚሳሳቱባቸው ጥያቄዎች ምን እንደሆኑ ታውቃላችሁ? ዛሬ የሚያሳያችሁ ጥያቄዎች ካልገባችሁ ፈተና ላይ ትልቅ ዋጋ ሊያስከፍላችሁ ይችላል። በዚህ ቪዲዮ ውስጥ ባለፉት ዓመታት የተደጋገሙና ብዙዎችን ግራ ያጋቡ አስቸጋሪ የንጋት ጥያቄዎችን ደረጃ በደረጃ በቀላሉ እንሰራለን። እነዚህን ጥያቄዎች መረዳት ውጤታችሁን በከፍተኛ ሁኔታ ይጨምራል። ከመጀመራችን በፊት ግን እንዲህ ያሉ ጠቃሚ የፈተና ዝግጅት ቪዲዮዎችን እንዳያመልጣችሁ ሰብስክራይብ አድርጉና ይህ ቪዲዮ ለብዙ ተማሪዎች እንዲደርስ ላይክ እና ሼር አድርጉ። አሁን ቀጥታ ወደ ጥያቄዎቹ እንሄዳለን። Question number 1 problem 1 እና ያለ if 5 workers can complete a construction project in 10 days, how many days will it take to 10 workers to complete the same project working at the same rate? ይህ ማለት ምን ማለት ነው? 5 ሰራተኞች ወይ 5 ስለሚሰሩ አንድን ፕሮጀክት 10 ቀን ውስጥ የሚጨርሱ ከሆነ 10 ሰራተኞች ደግሞ ያኛውን ፕሮጀክት ተመሳሳይ ፍጥነት ሰርቶ ለመጨረስ ምን ያህል ቀን ይወስድባቸዋል ይላል ጥያቄው። ስለዚህ ምርጫው አለ A2 ቀን፣ B5 ቀን፣ C8 ቀን፣ D10 ቀን። ኤክስፕላኔሽን ስናይ a number of workers and completion time አንድ የሰራተኞች ብዛትና ስራውን የሚጨርሱበት ታይም ኢንቨርስሊ ፕሮፖርሽናል ናቸው። more workers mean favor less record። ስለዚህ የሰራተኞች ቁጥር በጨመረ ቁጥር የቀን ወይም ስራውን የሚጨርሱበት ታይም በጣም እየቀነሰ ይሄዳል ማለት ነው፣ ዝቅ እያለ ይሄዳል። ቶታል ወርክ እዚህ ኤክስፕላኔሽን በደንብ ቶታል ወርክ እዚህ ካልስቱ መጀመሪያ ላይ 5 ሰራተኞች 10 ቀን ውስጥ ይጨርሳሉ ተብሏል። እሱን 5 ባዛ 10 ማድረግ ነው። ታይም ወርከስ ታይም 10 days 50 ወርክ ፐር ዴይ ይሆናል። ከዛ ሶስተኛው ስቴፕ ላይ ምን ታደርጋላችሁ? ሶልቭ ፎር አናውን ታይም። እዚህ ጋር ተጠየቃችሁት 10 ሰራተኞች በስንት ቀን ውስጥ ሊጨርሱ ይችላሉ ተመሳሳይ ስራውን ተብላችኋል። ስለዚህ እሱን ለማግኘት ምን ታደርጋላችሁ? 10 workers times day በday ስንት ቀን እንደሚያልቅ ስለማናውቅ በday ማልቲፕላይ ማድረግ 10 times d ማድረግ ነው። d ማለት day ማለት ነው። ኦልሶ እዚህ ካልስቱ ቶታል መጀመሪያ ላይ የነበረው ሁለተኛ ላይ የነበረው ቶታል 50 ነው። 5 ሰራተኞች በ10 ቀን ውስጥ ስራው ተመሳሳይ ነው። ማልቲፕላይ ስታደርጉ 50 ነው። ከዛ 10 ሲባዛ ዴይ እዚህ ካልስቱ 50 ስታደርጉ ዴይ ቫሉ ለማግኘት ምን ታደርጋላችሁ? both side divide by ለ10 ለ10 ስታካፍሉ 50 ለ10 ስታካፍሉ 5 ዴይ ብቻ ይሆናል ማለት ነው። ስለዚህ ምርጫው ላይ 5 የያዘው ቢ ኮሬክት አንሰር ይሆናል። አያችሁ። ስለዚህ የሰራተኞች ቁጥር በጨመረ ቁጥር ቀናቶቹ እየቀነሰ ይሄዳል፣ ስራው ተመሳሳይ ሲሆን ማለት ነው። እነዚህ አይነት ጥያቄዎች ሁሉ ጋት ኤግዛም ላይ ልክ ይመጣሉ፣ እነዚህ አይነት ጥያቄዎች ማለት ነው። question number 2 percentage and original price የሚለው ዙሪያ ላይ ጥያቄዎች ጋት ኤግዛም ላይ ይመጣሉ። ሾፕ ኢን አዲስ አበባ ሴልስ አን item for 120 ብር after applying a 20% discount what was original price of item። ስለዚህ አዲስ አበባ ውስጥ አንድ ሱቅ ውስጥ አይተሙ መጀመሪያ ዋጋው 120% ሲሸጥ የነበረው 20% ዲስካውንት ቅነሳ ተደርጓል ማለት ነው። what is original እዚህ ጋር የተሰጠው 120 ብር፣ ስለዚህ ቅነሳ ተደረገው 20%። ስለዚህ ኦሪጂናል ፕራይስ ስንት ነው? መጀመሪያ ላይ የተሰጠው ዋጋ ስንት ብር ነው? ኦሪጂናሉን መፈለግ። ስለዚህ ምርጫው አለ። ወደ ምርጫው ከመዳችን በፊት ኤክስፕላኔሽን እና ያን ከታች ኤክስፕላኔሽን በደንብ ተመልከቱ። 20% ቅነሳ ማድረግ ማለት ሴሊንግ ፕራይሱ ሪፕሬዘንት ኦሪጂናሊ 100% ነበር። ከዛ 20% ቅነሳ ሲደረግ ከ100 20% ሲቀነስ 80% ኦሪጂናል ፕራይስ ቅነሳ ተደርጓል ማለት ነው። ስለዚህ ይህንን እንዴት ታደርጋላችሁ? ወደ ኢኩዌሽን ስትቀይሩ ዩዝ አፕ ዘ ኢኩዌሽን 0.80% ማለት 0.80 ማለት ነው ታይምስ ዊዝ በኦሪጂናል ፒ ኤክስፕሬስ ኦሪጂናል ቫሉ ፒ ጋር ማልቲፕላይ ማድረግ። ከዛ እዚህ ካልስ ብላችሁ 120 ማድረግ። ከዛ ሶስተኛ ሰፕላይ ሶልቭ ፎር ፒ ማድረግ ነው። ፒ ሶልቭ ሲታደርጉ both side divide by 120 ሲካፈል 0.8 ሲታካፍሉ 0.8 ሲታካፍሉ ስለዚህ ስንት መጣቸዋል? ቶታሊ 150 ብር ይመጣል ማለት ነው። ስለዚህ መጀመሪያ 150 ብር የነበረው
20% ዲስካውንትድ ሆኖ የተሰጠው ሰሊንግ ፕራይስ ስንት ነበር ማለት ነው? 120 ነበር። አያችሁ 20% ሲቀነስ ከ150 የነበረው ወደ 120 ሆነ ማለት ነው። በዛ አግባብ በቀላሉ መስራት ይቻላል ማለት ነው። question number 3 algebraic question ጥያቄ solve for x equation። በዚህ ኢኩዌሽን ላይ 2 into 3x minus 1 is equal to 10። ስለዚህ ይሄ ኤሌመንተሪ ሌቨል ላይ የምሰራ ጥያቄ ነው። በጣም ቀላል ነው። ምርጫው x ቫልዩ ነው የምትፈልጉት። x ብሎ ABCD ተሰጣቸው። ስለዚህ እንዴት እንሰራለን? አንዳንዶች ተማሪ ላይ እቺ ጥያቄ ምናልባት ኮንፊውዝ ሊያደርግ ይችላል። ከፈለጋችሁ ብራኬት ውስጥ ያለውን ከቱ ማልቲፕላይ አድርጋችሁ መስራት ትችላላችሁ። ቀላሉ ግን በጣም ከሆናችሁ ምን ታደርጋላችሁ? both side divide by 2 ማድረግ ነው። እዚህ ጋር ከላይ ኢኩዌሽኑ 2 in the bracket into 3x minus 1 is equal to 10። ስለዚህ both side ለሁለት ሲተካፈሉ ምን ይሆናቸዋል? left side ላይ 3x minus 1 right side ላይ 10 ለሁለት ሲተካፈሉ ስንት ይመጣቸዋል? 3x minus 1 is equal to 5 ይቀራቸዋል ማለት ነው። እና add 1 to both side። ከዛ በመቀጠል ሁለተኛው ስቴፕ ላይ እዚህ ከታች ተመልከቱ። ሁለቱም ሳይድ 1 መደመር ነው ፕላስ ስታደርጉ። ስለዚህ 3x minus 1 plus 1 ስታደርጉ 3x ብቻ ይቀራል። ያኛው 0 ራይት ሳይድ ላይ አንድን ወስዳችሁ መደመር ነው። ስለዚህ 3x is equal to 6 ይሆናል ማለት ነው። አንድ ስትደምሩ 5 ነው። 3x is equal to 6 ሲሆን አሁን both side ለ3 ዲቫይድ ማድረግ ነው። 3x is equal to 6 የነበረው both side ለ3 ስታካፍሉ 3 ዲቫይድ ባይ 3 x ብቻ ትቀራለች። ለሳይድ ላይ 6 ለ3 ተካፍሎ 2 ይመጣል። x ቫልዩ 2 ተያዘው ኮሬክት አንሰር። question number 4 ጂኦሜትሪ ጥያቄ if the length of side of a square plot is increased by 50% by what percent is the area of the plot is increased? and square ማለት ሁሉንም ሳይድ ኢኩል የሆነ ማለት ነው። ስለዚህ if the length of side of square የስኩዌሩ የሳይድ ሌንግዙ ፕሎቱ 50% ኢንክሪዝ ሲያደርግ በዋት ፐርሰንት በስንት ፐርሰንት ኤሪያ ኦፍ ያኛው ፕሎት ምን ያህል ፐርሰንት ተጨምሯል ብሏል። ስለዚህ ምርጫው አለ። ከታች ኤክስፕላኔሽን አሳያችኋለሁ እንዴት እንሰራ። መጀመሪያ ሌት ብላችሁ ሌት አሱምፕሽን ግምት ሌት the original side of length መጀመሪያ እሱ የስኩዌሩ ሌንግዝ 10 ነው ብለን እንውሰድ እዚህ ጋር ለመስራት እንድመቸን ማለት ነው። ከዛ ኦሪጂናል ኤሪያ የስኩዌሩ ኤሪያ ማለት ኤስ ስኩዌር ነው። እያንዳንዱ ሳይድ ስኩዌር ማድረግ ነው። ስምንት ኤስ ስኩዌር ማድረግ ነው። ሳይዱን ስኩዌር ስታደርጉ ኤስ ታይምስ ኤስ ስምንት ከላይ ኤስ 10 ተሰጥቷቸዋል። 10 ሲባዛ 10 ማድረግ ነው። ስንት መጣ? 100። ሶስተኛው ስቴፕ ላይ ኒው ሳይድ ሌንግዝ ታገኙ ኤስ2 አፍተር 50% ኢንክሪዝ 50% ኢንክሪዝ ካረገ በኋላ ኒው ሳይድ ማግኘት ከ50% ተጨማሪ ካረገ በኋላ ምን ታደርጋላችሁ? መጀመሪያ ሳይዱ 10 ነበር። ከዛ ኒው ሳይድ 50% ኢንክሪዝ ሲያደርግ ፕላስ ብላችሁ 50% ማለት 0.50 ፕላስ ብላችሁ እዚህ ጋር መጀመሪያ በነበረው በ10 ማልቲፕላይ ማድረግ ይህንን ስታደርጉ 15 ታገኛላችሁ። ከዛ ኒው ኤሪያ እንደገና ኒው ኤሪያ ለማግኘት ኤሪያ እያንዳንዱ ሳይድ ስኩዌር ማድረግ ነው። ለምሳሌ እዚህ ኒው ሌንግዝ 15 ታገኘን። እንደገና ወደ ኤሪያ ስትቀይሩ 15 ስኩዌር ማድረግ ነው። ይህ ደግሞ 225 ይመጣችሁ። ፐርሰንቴጅ ኢንክሪዝ ሲታደርጉ ደግሞ ኒው ቫልዩ ማይነስ ኦሪጂናል ዲቫይድ ባይ ኦሪጂናል ማድረግ ነው። ስለዚህ ኒው ቫልዩ 200 ኒው ኤሪያ 225 ኦሪጂናሉ 100 ስታካፍሉ ለኦሪጂናል ለ100 ስታካፍሉ ስለዚህ 125 ማልቲፕላይ ዊዝ 100 ስታደርጉ 125% ምን ያደርጋል? ኢንክሪዝ ያደርጋል ማለት። ስለዚህ 125 አያዙ ሲሆን ኮሬክት አንሰር ይመጣል። ጥያቄውን ከመጀመራችን በፊት አምስተኛው ጥያቄ ከመጀመራችን በፊት ሁለጋት ኤግዛም ላይ በተደጋጋሚ የምትጠየቁ ጥያቄዎች አንድ ላይ ተደራጅተው ተሰብስቦ የተዘጋጀ በጣም ምርጥ ፒዲኤፍ ጥሩ ኤክስፕላኔሽኖች ጋር ያለ ፒዲኤፍ አለ። በ3 ቮሉም ተዘጋጀው። እሱን በፊት አንድ ፒዲኤፍ ነበረ ለተማሪዎች እየሰጠው ያለው። አሁን ደግሞ 3 ነው
የሚሰጣችሁ ዋጋ 250 ብር ነው። ስለዚህ በቴሌብር ወይ በአካውንት 250 ብር አስገብታችሁ ካሁኑ በቴሌግራም መረጃ እንልካቸዋለን። ብዙ ጥያቄ የያዘ እነዚህን በደንብ ካነበባችሁ ጋት ኤግዛም ላይ ምንም አዲስ ነገር ሳይሆንባችሁ በቀላሉ ማለፍ ትችላላችሁ ማለት ነው። አሁን ቀጥታ በዚህ መረጃው መሰረት እዚህ ጋር ባለው መረጃ መሰረት መላክ ትችላላችሁ ማለት ነው። ግን ብሩን ካስገባችሁ በኋላ በስልካችሁ ሜሴጅ ጽፋችሁ አሳውቁኝ እና አምስተኛው ጥያቄ ስፒድ ኤንድ ዲስታንስ ጥያቄ ነው። አንድ ትራቨል የሚያደርገው 60 ኪሎ ሜትር in 1.5 hours ውስጥ ትራቨል ያደርጋል። what is average speed in kilometer per hour በኪሎ ሜትር ፐር ሃወር አቨሬጅ ስፒድ ምን ይሆናል? ጥያቄው ጋት ኤግዛም ላይ መጀመሪያ ምን እንደተጠየቀ መረዳት ያስፈልጋል። ስለዚህ መጀመሪያ እዚህ ጋር ዲስታንስ አለ፣ ታይም አለ የተሰጠው። ስለዚህ ስፒድ ነው ተጠየቃችሁ። ምን ታደርጋላችሁ? ስፒድ ማለት ፎርሙላው ዲስታንስ ኦቨር ታይም። እዚህ መጀመሪያ ላይ ኤክስፕላኔሽን ስፒድ ኢዝ ኢኳል ቱ ዲስታንስ ኦቨር ታይም ብላችሁ ፎርሙላ ትጽፋላችሁ። ከዛ በኋላ ስፒድ ነው አቨሬጅ ስፒድ ተጠይቃችኋል። ዲስታንስ ቦታ 60 ኪሎ ሜትር፣ ታይም ቦታ 1.5 ሃወር ሰብስቲቱት ማድረግ። ከዛ ማልቲፕላይ ኖሚኔተር ኤንድ ዲኖሚኔተር ማልቲፕላይ ስታደርጉ ስንት ታገኛላችሁ? ዲኖሚኔተር ባይ 10 ቱ ኪሊር ዴሲማል ስፔስ ይህንን 60 ኪሎ ሜትር ፐር ሃወር ዲቫይድ ባይ 1 ፖይንት ስታካፍሉ ስንት ታገኛላችሁ? እሱን ሲምፕሊፋይ በቀላሉ 40 ኪሎ ሜትር ፐር ሃወር ይመጣቸዋል። 40 ኪሎ ሜትር ፐር ሃወር የያዘው ቢ ላይ አለ። ስለዚህ ቢ የያዘው ኮሬክት አንሰር ነው። ስለዚህ ይህንን ቻናል እየተከታተላችሁ ያላችሁ ከዚህ በፊት ሳብስክራይብ ያላደረጋችሁ በዚህ ቻናል ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ጠቃሚ መረጃውን ለማግኘት ሳብስክራይብ እያደረጋችሁ ተከታተሉ። ኩዌስችን ነምበር 6 እናንተ ተሳተፉ። ጥያቄው በጣም በግልጽ ማብራሪያ ከታች ኤክስፕላኔሽን አለ ተቀምጧል። አንድ ሚክስቸር 50 ሊትር ኮንታል ሚልክ እና ወተር ይዟል። በሬሾ 3:1 ነው። how much water must be added to mixture so that the ratio of milk of water become 2:1 የሚለው እንዴት እንደተሰራ ኤክስፕላኔሽን አለ። እሱን ተመልከቱ። ምናልባት ሀሳቡ ውስብስብ ከሆነ በኮሜንት ላይ አሳውቁኝ። አሁን ወደ 7ኛ ዳለ ኩዌስችን ነምበር 7 a box contain አንድ ቦክስ 4 ሬድ ካስ 5 ብሉ 3 ግሬን ቦል ይዟል። if one ball is picked at random አንድን ካስ አታዩ ፒክ ሲታወጡ what is probable that is not blue blue ያልሆነ ስንት ነው? ስለዚህ ብሉ ያልሆነው ለማግኘት እንዴት እንሰራለን? ምርጫው አለ። ወደ ምርጫው ከመዳችን በፊት መጀመሪያ አሰራሩን ላሳያችሁ። ስለዚህ መጀመሪያ ቶታል ቦክስ ውስጥ የነበሩ ካሶች 4 ሬድ 5 ብሉ 3 ግሪን አለ። እነዚህ ድምር ስንት 12 ይመጣል። 12 ካስ አለ ቦክሱ። ከዛ ሁለተኛው ሰብ ኖት ብሉ ያልሆነው ስታወጡ ምን ማድረግ ነው? ሬድ እና ግሪን መደመር። ሬድ እና ግሪን ተደምረው ስንት ይመጣል? 7። ከዛ ቶታሊ 12 አለ። ፕሮባቢሊቲ ፋቮራብል አውትካም ማለት ብሉ ያልሆነው ነው ተጠየቃችሁ። ስለዚህ ብሉ ያልሆነው ማለት ሬድ እና ግሪንን ደምራችሁ ለቶታል ማካፈል ነው። ስለዚህ ድምራቸው 7 ነበሩ። ቶታል ቦክስ ውስጥ ነበሩ 12 ነበሩ። 7 12ኛ መጣል ማለት። ስለዚህ 7 12ኛ የያዘው ቢ ላይ አለ። ቢ ኮሬክት አንሰር ነው። ስለዚህ መሸወድ አያስፈልግም። ይሄ ግልጽ ማብራሪያ ነው። በደንብ ተመልክቷቸው ጥያቄዎች። ኩዌስችን ነምበር 8 ሲኮንስ እና ፓተርን ሪኮግኒሽን ጥያቄ አለ። ዋትስ ዘ ነምበር ኢን ዘ ፎሎዊንግ ሲኮንስ ማስ ጥያቄ ውስጥ ጋት ኤግዛም ላይ ኳንታቲቭ ሪዝኒንግ ፓርትስ ላይ ይጠየቅ። እንደዚህ አይነት ጥያቄዎች ይመጣል። ስለዚህ ፓተርኑ እዚህ ጋር 3 7 15 31 63 ከ63 ቀጥሎ ስንት ቁጥር ይመጣል? እቺን ፓተርን እንዴት እንፈታለን? ስለዚህ መጀመሪያ ፓተርኑን ለመፍታት መጀመሪያ ጥያቄውን ማወቅና እንዴት እንፈታለን ነው ራሳችሁን መጠየቅ። ስለዚህ በቀላሉ ኮንፎርት ሳትሆኑ ምን ታደርጋላችሁ? 3 ለምሳሌ የመጀመሪያው 3 በ2 ተባዝታችሁ አንድን ደምራችሁ ቀጥሎ ከ3 ቀጥሎ ያለውን ታገኛላችሁ። ይህ ማለት 3 ባዛለት 7 6 ሲደመር 1 7 ታገኛላችሁ። ከ7 ቀጥሎ ያለውን ለማግኘት 7 ሲባዛ 2 ሲደመር 1 ማድረግ ነው። 7 ሲባዛ 2 14 ሲደመር 1 15።
ከ15 ቀጥሎ ያለውን 31 ለማግኘት 15 ሲባዛ 2 ሲደመር 1 ማድረግ ነው። 31 ይመጣል። 63 ለማግኘት 31 ሲባዛ 2 ሲደመር 1 63። ከዛ ከ63 ቀጥሎ የሚመጣው ቁጥር ለማግኘት 63 ሲባዛ በተመሳሳይ 63 ሲባዛ 2 ሲደመር 1 ማድረግ 63 ሲባዛ 2 126 ሲደመር 1 127 ይመጣል። ስለዚህ በዚህ ፓተርን መሰረት በቀላሉ መልሱን አገኘን ማለት ነው። ስለዚህ 127 የያዘው ሲ ላይ ያለው ትክክለኛ መልስ ይመጣል ማለት ነው። Question number 9. The average score of 4 students on exam is 80. When 5 students join, the new average become 82. What score did the 5 students receive? አንድ ክላስ ውስጥ 4 ተማሪዎች አቨሬጅ ውጤታቸው 80 ወይም አምስተኛው ተማሪ ከነሱ ጋር ጆይን ሲያደርግ ኒው አቨሬጅ ስንት መጣ? 82 መጣ። መጀመሪያ 80 ነበረ፣ አምስተኛው ተማሪ መጣ 82 ሆነ። what score did 5 students receive? ስለዚህ አምስተኛው ተማሪ ምን ያህል ስኮር ይዟል ማለት ነው ወይ ወስዷል። ስለዚህ እንዴት እንሰራለን? መጀመሪያ ቶታል የአራት ተማሪ ቶታል አቨሬጅ ቶታል ውጤት እንደምራለን ማለት ነው። ይህ ማለት 4 ሲባዛ 100 ማድረግ 80 ማድረግ። ስለዚህ የአራት ተማሪ አቨሬጅ 80 ነው። ስለዚህ 4 ሲባዛ 80 ስታደርጉ 320 ታገኛላችሁ። ቶታል ፎር የአምስት ተማሪዎች አምስተኛው ሲጨመር ስንት ሆነ? 5 ሲባዛ 82 አቨሬጁ 82 ሆኗል አምስተኛው ጆይን ሲያደርግ። ከዛ 5 ሲባዛ 82 410 ነው። ስለዚህ የአምስተኛው ተማሪ ሪሲቭ ያደርገው አቨሬጅ ለማግኘት ምን እናደርጋለን? 410 ቶታል ከአምስቱ ላይ ሲቀነስ አራቱን ሳብትራክት ማድረግ። ስለዚህ 9ኛ ማለት 90 ይሆናል ማለት ነው። ስለዚህ በዚህ አግባብ አምስተኛው ተማሪ ሪሲቭ ያደርገው 90 ይሆናል ማለት ነው። ስለዚህ 90 የያዘው ሲ ላይ የነበረው ኮሬክት አንሰር ይሆናል ማለት ነው። ስለዚህ እስካሁን ካየናቸው ውስጥ የትኛው ጥያቄ ውስብስብ ሆኗቸዋል? ግልጽ ነው ወይስ እንዴት ነው? ስለዚህ ኮሜንት ላይ ግልጽ ከሆነ ቀጥል ብላችሁ ጻፉልኝ። Question number 10 ኤክስፖነንት ጥያቄ ነው። simplify the expression አጻጻፉ በላቴክስ ስላልተጻፈ to the power of 8 ማለት ነው። to the power of 8 times to the power of -3 whole over to the power of 2 ሲሆን መልሱ ምን ይመጣል? ሲምፕሊፋይ ስታደርጉ። ስለዚህ ኤክስፕላኔሽን አሳያችኋለሁ። ኮምባይን ተርም ኢን ኑሜሬተር መጀመሪያ ኑሜሬተሮቹን ተርሙ ኮምባይን ማድረግ ነው። እዚህ ጋር ቤዙ 2 ኑሜሬተሮቹ ላይ ስለዚህ to the power of 8 የነበረው እዚህ to the power of -3 የነበረው ቀጥታ ሳብስትራክት ማድረግ ነው። ፖዚቲቭ ሲሆን መደመር፣ ማይነስ ሲሆን መቀነስ። to the power of 8 -3 ስታደርጉ to the power of 5 መጣቸው። ከዛ ከታች to the power of 2 አለ። ከታች የነበረው ወደ ላይ ስታወጡ ደግሞ ቤዙ እዚህም ተመሳሳይ ስለሆነ ምን ማድረግ ነው? ሳብትራክት ታደርጋላችሁ። to the power of 5 የነበረው ላይ ማይነስ አድርጋችሁ 2 መቀነስ ነው። to the power of 5 minus 2 ስታደርጉ to the power of 3 ይመጣል። to the power of 3 ማለት 3 ጊዜ ስንት ይመጣል ማለት ነው? ተባዝቶ 2 times 2 ማለት ነው። 3 ጊዜ 2ን ማልቲፕላይ ማድረግ ነው። ይህ ማለት 8 ይመጣቸዋል ማለት ነው። to the power of 3 ማለት 8 ይመጣቸዋል ማለት ነው። መልሱ 8 የያዘው ሲ ላይ አለ። ይሄ ኮሬክት አንሰር ነው። ውስብስብ ከሆነ ኤክስፕላኔሽን አለ፣ እሱን በደንብ ተመልከቱ። question number 11ኛ አንድ ኢንቨስተር ባንክ ውስጥ ዲፖዚት አድርጎ an investor deposit 500 ብር into account that earns simple interest rate 6% per annum. How much total interest will accumulate after 3 years? አንድ ኢንቨስተር ባንክ ውስጥ 5000 ብር አስቀምጧል። ለዚህ ለ5000 ብር በየአመቱ ኢንተረስት ሬቱ 6% ነው። እዚህ ጋር ቶታሊ how much interest will accumulate ኢንተረስቱ ቶታሊ ከ3 አመት በኋላ ምን ያህል ይመጣል እዚህ ጋር ተጠየቃችሁ። ስለዚህ በቀላሉ የኢንተረስት ፎርሙላ ማስታወስ ብቻ ነው፣ ምንም መጨናነቅ አያስፈልግም። ስለዚህ ኢንተረስት ፎርሙላ ኢንተረስት ማለት ወለድ ማለት ነው። ስለዚህ ለምሳሌ ባንክ ውስጥ አስቀምጣችሁት ብር ባንኮች የሚጠቀሙት ፊክስድ ሆነ ኢንተረስት ሬት ፐርሰንት አለ። ከሱ ካልኩሌት ተደርጎ ነው በተወሰነ አመት በኋላ
5 ዓመት ሊሆን ይችላል፣ 10 ዓመት፣ 2 ዓመት ሊሆን ይችላል። በሱ ተባዝቶ ነው ኢንተረስት የሚሰላ ማለት ነው። ስለዚህ ኢንተረስት ፎርሙላ ፕሪንሲፓል ታይምስ ሬት ታይም ማለት ነው። ፕሪንሲፓል ማለት ኦሪጂናሊ ያስቀምጣችሁት፣ ሬት ደግሞ ኢንተረስት ሬቱ ነው ማልቲፕላይ የሚደረገው፣ ታይሙ ደግሞ አመቱ ምን ያህል ቆይቷል የሚለውን ካልኩሌት ተደርጎ። ስለዚህ በዚህ ፎርሙላ መሰረት ሳብስቲቱት ማድረግ ነው። ኢንተረስት ኢዝ ኢኳልስ ቱ ብላችሁ ፕሪንሲፓል ታይምስ ሬት ታይም ማድረግ። ፕሪንሲፓሉ 5000፣ ሬቱ ደግሞ 6% ማለት 0.06 ማለት ነው። ከዛ ታይም 3 ዓመት በኋላ ሰውየው ኢንተረስቱን 3 ዓመት በኋላ ካልኩሌት ሲደረግ ምን ይመጣል? ከዛ በ3 ማልቲፕላይ ማድረግ። ካልኩሌሽኑ ደግሞ ኢንተረስት ኢዝ ኢኳልስ ቱ 5000 ሲባዛ 0.06 ማልቲፕላይ ሲታደርጉ 3000 ይመጣል ማለት 300 ይመጣል። 300 በ3 በታይም ማልቲፕላይ ሲታደርጉ ቶታሊ 900 ብር ይመጣል። ስለዚህ 5000 ብር አስቀመጠ፣ በ6% ሬቱ ማልቲፕላይ ተደረገ። ከ3 ዓመት በኋላ ኢንተረስቱ ወለዱ ስንት ይመጣል? 900 ብር ይመጣል ማለት ነው። ስለዚህ በቀላሉ 900 የያዘው ሲ ላይ ያለው አንሰር ኮሬክት አንሰር ይሆናል። ኦኬ ኩዌስችን ነምበር 12 12ኛ ጥያቄ በቬንደር in a group of 50 graduate applicants 30 speak Amharic, 25 speak English, 10 speak both language. How many applicants speak another language? ስለዚህ አንድ ግሩፕ ውስጥ ግራጁዌት ተማሪዎች አመልካቾች ማለት ነው። አንድ ግሩፕ ውስጥ ግራጁዌት አመልካቾች ተማሪዎች 30 ተማሪ አማርኛ ይናገራል፣ 25 እንግሊዝኛ ይናገራል፣ 10 ሁለቱንም ቋንቋ አማርኛና እንግሊዝኛ ይናገራል። how many applicants speak another language? ስለዚህ ከነዚህ ውስጥ ሁለቱንም ናዘር ማለት ከነዛ ውጪ ሁለቱንም የማይናገር ስንት ተማሪ አለ ተብሏል። ስለዚህ ኤክስፕላኔሽን ምርጫ አለ። ወደ ኤክስፕላኔሽን እንላለን፣ እንዴት እንሰራለን የሚለው። ስለዚህ ስፒኪንግ at least one language የሚለው መጀመሪያ እሱን እንሰራለን ማለት ነው። ቢያንስ ከአንድ ቋንቋ በላይ የምናገሩትን እናወጣለን። አማሪክ ፕላስ እንግሊሽ ማይነስ ቦስ ሁለቱንም የሚናገሩትን እናወጣለን ማለት ነው። ስለዚህ አማሪክ የምናገሩ 30፣ እንግሊዝኛ የምናገሩ 25፣ ሁለቱንም የምናገር 10 ማይነስ እናደርጋለን በዚህ ፎርሙላ ከላይ በነበረው ፎርሙላ መሰረት። ስለዚህ 55 ሲቀነስ 10 45 መጣ። ከዛ ስፒኪንግ ከነዚህ ውስጥ ያልሆነው ወይ ሁለቱንም የማይናገረው ምን ይሆናል ካለን ቶታል ግሩፕ ላይ ስፒኪንግ at least one ሰብትራክት ማድረግ። ስለዚህ ቶታል ስንት አገኘን? 45 ማለት ቶታል ስንት ነው አለን? መጀመሪያ 50 ተማሪ ነበር። ከ50 ተማሪ ስፒኪንግ at least 45 እንቀንሳለን ማለት ነው። ስለዚህ 50 ሲቀነስ 45 ስንት ይመጣል? 5 ተማሪ ኔዘር ይሆናል ማለት ነው። ዛሬ በዚህ ቪዲዮ ውስጥ ማትስ ፓርት ብቻ እየሰራሁ ያለው በምክንያት ነው። ለምን ካላችሁ ጋት ኤግዛም ላይ ብዙ ተማሪዎች የሚቸገሩት በማትማቲክስ ፓርት ላይ። ስለዚህ ማትማቲክስ ፓርት በደንብ ከሰራችሁና በደንብ አውቃችሁ ከገባችሁ ምንም ሌላው ነገር ቀላል። ስለዚህ ለዛ ብዬ ነው ብዙ ማትስ ጥያቄዎችን እየመጣሁት። አሁን ወደ መቀጠሉ ነው። what is the solution or root for x in quadratic equation? እዚህ ጋር quadratic equation አለ x square minus 7x plus 12 is equal to 0። እቺን በቀላሉ እንዴት ሶልቭ እናደርጋለን ካላችሁ መጀመሪያ ሁለት ነምበር መፈለግ ነው። ይህ ማለት ምን ማለት ነው? ሁለት ነምበር ተደምሮ ኔጌቲቭ 7 የሚሰጥ ተባዝተው 12 የሚሰጥ ነምበር። ስለዚህ ሁለት ነምበር ምንድናቸው ካላችሁ ኔጌቲቭ 3 እና ኔጌቲቭ 4 ናቸው። ኔጌቲቭ 3 እና ኔጌቲቭ 4 ተደምረው ስንት ይመጣል? ኔጌቲቭ 7 ከላይ ያለው በቀላሉ በዛ አግባብ መስራት ነው። ሁለቱም ደግሞ ተባዝተው እንደገና 12 ይመጣል። ያኛው መጀመሪያ ላይ የነበረው ኢኩዌሽን ሳቲስፋይ ያደርጋል። ከዛ ፋክተር አውት ስታደርጉ ሁለት ነምበር ያገኛችሁትን ምን ማድረግ x ጨምራችሁ x minus 3 x minus 4 ማድረግ ነው። እዚህ ካርቱ 0 ማድረግ ነው። እዚህ ኤክስፕላኔሽን በደንብ ተመልከቱ። ፖዚቲቭ ሲሆን ሁለት ነምበር ፖዚቲቭ ሲሆን x ላይ ፕላስ ፕላስ ማድረግ ነው። ኔጌቲቭ ከመጣ ማይነስ ማይነስ ማድረግ ነው። ኮንፊውዝ እንዳት። ከዛ ሁለቱንም xን ሶልቭ ለማድረግ ምን ታደርጋላችሁ? x minus 3 is equal to 0 ቀጥሏል።
ኤክስ ቫሉ በቀላሉ ኤክስ ኢዚካቱ 3 ይመጣቸዋል ማለት ነው። ሁለተኛው ደግሞ ኤክስ ማይነስ 4 የነበረው ኤክስ ቫሉ ኢዚካቱ 4 ይመጣል። ሶ ኮሬክት አንሰር ኤክስ 3 ነው፣ 4 ይመጣል። 3 እና 4 የያዘው ቢላ አለ፣ እሱ ኤግዛክት አንሰር ይሆናል ማለት ነው። ስለዚህ ጋት ኤግዛም ላይ ምንም መጨናነቅ አያስፈልግም። ማስ ፓርት ከባድ ነው ብላችሁ ኮንፊውዝ እንዳትሆኑ፣ በጣም ቀላልና ሲምፕል ናቸው። እዚህ ጋር 14ኛው ጥያቄ ኤ ሪሰርች ኮሚቴ ኦፍ 3 ሜምበርስ ኒድ ቱ ሴሌክት ፍሮም ኤ ግሩፕ ኦፍ 6 ካንዲዴት ፕሮፌሰርስ ሃው መኒ ዲፈረንት ኮሚቴ ካን ቢ ፎርም። እዚህ ጋር 6 ካንዲዴት ፕሮፌሰርስ ከነበሩት 3 ተደርጎ ከስድስቱ ማለት ነው 3 ተደርጎ ኮሚቴዎችን ፎርምድ ለማድረግ ተወሰነ ወተፈለገ። ከነዚህ ውስጥ ፎርምድ ለማድረግ ስንት የተለያዩ ሜቶዶች 3 እያደረጋችሁ ማለት ነው ከስድስቱ 3 እያደረጋችሁ ካስቀመጣችሁ ስንት ሜቶድ የተለያዩ ፎርም የማድረግ ሜቶድ ይኖራል። ስለዚህ እዚህ ጋር ምን ትጠቀማላችሁ? ስታቲስቲክስ ፓርት ነው። ኮምቢኔሽን የሚባል እንትን አለ፣ ፓርት ፖርሽን አለ። ኮምቢኔሽን ሲሰራ ኤክስፕላኔሽን አሳያችኋለሁ። መጀመሪያ ኦርደር ዳዝ ኖት ማተር ዊ ዩዝ ኮምቢኔሽን ፎርሙላ። ኮምቢኔሽን ፎርሙላ ሲኢንቱ ኤንኬ ማለት ዚስ ሚንስ ኤን ግሩፕ ነው፣ ከ ደግሞ ሰሌክት የማድረግ ወይ የማስቀመጥ ሜተድ። ስለዚህ እሱን እንዴት እንሰራለን? ፎርሙላ ኤን ፋክቶሪያል ኦቨር ብላችሁ ኬ ፋክቶሪያል ኢንቱ ኤን ማይነስ ኬ ፋክቶሪያል ማድረግ ነው። እዚህ ጋር ፎርሙላውን ተመልከቱ። ከዛ ፎርሙላውን ሳብስቲቱት ማድረግ ነው። ኤን 6 ከዛ ከ3 ነው። ከ ማለት 3 እያደረጋችሁ ስታስቀምጡ ከዛ ሲኢንቱ ብላችሁ ከና ኤንን ማስቀመጥ ነው። ኤን 6 ነው፣ ከ3 ነው። ከዛ 6 ፋክቶሪያል በፎርሙላ መሰረት ኦቨር ብላችሁ 3 ፋክቶሪያል ታይምስ 3 ፋክቶሪያል ሲታደርጉ 6 ፋክቶሪያል ማለት 6 ታይምስ 5 ታይምስ 4 ታይምስ 3 ታይምስ እስከ 1 መሄድ። ከታች ደግሞ 3 ፋክቶሪያል ማለት 3 ታይምስ 2 ታይምስ 1 ማለት ነው። ስለዚህ እነዚህን ሁሉ ሲምፕሊፋይ ሲታደርጉ ስንት ይመጣቸዋል? 5 6 ሲባዛ 5 ሲባዛ 4 ሲባዛ 6 እዚህ ካርቱ 20 ይመጣል። ስለዚህ በቀላሉ እናንተ ካልኩሌት እያደረጋችሁ ካስረዳችሁ በላይ እዚህ ኤክስፕላኔሽኑ ሂደቶቹ ስላሉ በደንብ እየሰራችሁ በምግባችሁ ሁኔታ እየሰራችሁ ካልገባችሁ ነገዝ ካልሆነ በኮሜንት አሳውቁኝ። በዚህ ፎርሙላው መሰረት በቀላሉ 20 ይመጣል ማለት ነው። መልሱ 20 ያዘው ቢ። ኩዌስችን ነምበር 15 ሪሌቲቭ ስፒድ ጥያቄ ነው። two cars leave the same point at the same time traveling in opposite direction. A car A travels at 60 km/h and a car B travels at 80 km/h. How many hours will it take for them to be 280 km apart? ስለዚህ ሁለት መኪናዎች በተመሳሳይ ፖይንት ላይ በተመሳሳይ ታይም ላይ ወደ ኦፖዚት ዳይሬክሽኖቹ ከሄዱ ፍጥነታቸውም ተመሳሳይ። ስለዚህ ከሄዱ የመጀመሪያው ካር ኤ ነው። ካር ኤ ወደ 60 ኪሎ ሜትር ከሄደ ካር ቢ ደግሞ 80 ኪሎ ሜትር /h ከሄደ how many hours ሁለቱ ኦፖዚት ዳይሬክሽን ነው የሚሄዱ how many hours will it take for them to be 280 ኪሎ ሜትር apart? ስለዚህ ሁለቱም 280 ኪሎ ሜትር /h ለመሄድ ምን ያህል ሰዓት ይፈጃቸዋል? ስለዚህ ይሄ 280 ኪሎ ሜትር apart ቶታል እንዴት እንሰራለን ካላችሁ ኤክስፕላኔሽን እንደምትመለከቱ እዚህ ተከታተሉኝ። ኤክስፕላኔሽን መጀመሪያ ኮምባይንድ ሪሌቲቭ ስፒድን ኦፖዚት ዳይሬክሽን ላይ የነበረው ሁለቱንም እንደምራለን። መጀመሪያው ካር 60 ነው፣ ሁለተኛው 80 ነው። ስለዚህ 140 ኪሎ ሜትር /h መጣ። ከዛ ታይም ነው ተጠየቃችሁ። ታይም ማለት ዲስታንስ ኦቨር ሪሌቲቭ ስፒድ ማለት ነው። ስለዚህ ዲስታንስ ኦቨር ሪሌቲቭ ስፒድ ስታደርጉ ዲስታንስ ቶታል ፓር 280 ነው። ሪሌቲቭ ስፒድ ደግሞ 140 ነው። 280 140 ስታካፍሉ 2 ይመጣቸዋል። ስለዚህ 280 ኪሎ ሜትር /h ለመድረስ 2 ሰዓት ይፈጃቸዋል ማለት ነው። በዛ ግባ በቀላሉ እንሰራለን። እቺን 16ኛ ጥያቄ እዩ። ኤክስፕላኔሽን አለ እንዴት እንደምሰራ ጥያቄና ምርጫው ኤክስፕላኔሽን ስላሉ እናንተ
ተረዱ። ቀጥታ ወደ 17ኛ እንሄዳለን። 17ኛ ጥያቄ ፐሪሜትር ኦፍ ሬክታንግል 36 ሴንቲሜትር if the length is twice the width what is the area of rectangle? ስለዚህ አንድ የሬክታንግል ፐሪሜትር ማለት አጠቃላይ የዙሪያ ድምር ማለት ነው 36 ሴንቲሜትር ነው። if the length is ደግሞ የዊድዝ 2 እጥፍ ሲሆን what is the area of rectangle? የሬክታንግል ኤሪያ ምን ይሆናል? ስለዚህ ምርጫው ABCD አለ። እንዴት እንሰራለን? መጀመሪያ ሌት ዊድዝ ብላችሁ ዊድዝ በደብሉ ሳብስቲቱት ማድረግ ዘን ሌንግዝ የዊድዝ 2 እጥፍ ስለሆነ 2 ታይምስ ደብሉ ኦር 2 ታይምስ ዊድዝ ማድረግ ነው። ከዛ ፐሪሜትር ፎርሙላ ፐሪሜትር ማለት 2 ታይምስ ኢን ዘ ብራኬት ሌንግዝ ፕላስ ዊድዝ ነው። ይህ ፎርሙላ ከዛ ምን ማድረግ ነው? 2 ታይምስ ብላችሁ ሌንግዝ ቦታ 2w ሌንግዝ 2lw ስለሆነ 2w ፕላስ ብላችሁ ዊድዝ ሰብስቲቱት ማድረግ ከዛ ቶታሊ 36 ነው። ይህ ደግሞ ኢን ዘ ብራኬት 2w ፕላስ w 3w ይመጣል ማለት ነው። ማደመር 2 ኢንቱ 3w = 36 2 ሲባዛ 3 6w ይመጣል = 36 ከዛ both side divide by 6 ሲታደርጉ w ዊድዙ 6 መጣ። ከዛ ሌንግዙ 2 ታይምስ 6 ስንት ይመጣል? መጀመሪያ ሌንግዝ = 2 ታይምስ ዊድዝ ጋር እኩል ይሆናል ብለናል። ከዛ ሌንግዝ ቦታ ምኑ ሰብስቲቱት ማለት ዊድዝ ቦታ 6ን ሰብስቲቱት ማድረግ ነው። ስለዚህ ሌንግዙ 2 ታይምስ 6 12 ሴንቲሜትር ይመጣል። ከዛ ኤሪያ ማለት ሌንግዝ ታይምስ ዊድዝ እሱን ለማግኘት ምን ማድረግ ነው? ኤል እና ዊድዙን ማልቲፕላይ ማድረግ ነው። ሌንግዙን ስንት አገኘን? 12 ዊድዙን 6 አገኝተናል። ከዛ ማልቲፕላይ ስታደርጉ 72 ሴንቲሜትር ስኩዌር ይመጣል። 72 ሴንቲሜትር ስኩዌር የነበረው ሲላ ኮሬክት አንሰር ይመጣል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን ሁሌ ቅድም ብያለሁ። ፒዲኤፍ በጣም በጥሩ ሁኔታ የተዘጋጀ ያለ ዋጋ 250 ብር ነው። በጣም ምቹ የሆነ ፒዲኤፍ እንልካችኋለን። ከፈለጋችሁ በዚህ መረጃ መሰረት በቀረበ መረጃ መሰረት እንልካችኋለን። አናግሩን። አሁን ወደ 18ኛ ነን። 18ኛ ጥያቄ the sum of three consecutive odd integer is 51 what is the value of largest integer? ሶስት ተከታታይ ኦድ ኢንቲጀር ነምበሮችን ሲደመር ድምሩ 51 ሲሆን what is value of largest integer? ስለዚህ የላርጀስት ኢንቲጀር ቫልዩ ስንት ነው? መጀመሪያ ሌት ብላችሁ ኮንስቲቲዩቲቭ 3 ኢንቲጀር መዘርዘር ነው። የመጀመሪያው n ነው። ለምሳሌ ኦድ ሲሆን 1 3 5 እያለን መውሰድ ይችላል። የመጀመሪያው n ሲሆን n ማለት እንደ 1 ከዛ 3 ለማግኘት 1 ሲደመር 3 2 3 እንዲመጣ n + 2 5 ለማግኘት n + 4 5 ለማግኘት ማለት n በአንድ ቁጥር ሰብስቲቱት እናደርግ ሶ ሳም n + n + 2 + n + 4 ቶታል 51 ይመጣል። ከዛ ላርጅስቱን ተጠየቃችሁት እነዚህ ሲደመሩ 3n + 6 = 51 ይመጣል። ከዛ 3n = 51 ሲቀነስ 6 ስንት ይመጣል ማለት 3n + 6 = 51 3n = 45 ይመጣል። n = ለሶስት ተካፍሎ 15 ስለዚህ ላርጀስቱን ለማግኘት ላርጀስቱ ኢንቲጀር n + 4 so which is equal to 15 + 4 ማለት ነው። ቶታሊ 19 ይመጣል። 19 ያዘው ሲላ የነበረው ኮሬክት አንሰር ይመጣል። ኦኬ 19ኛ ጥያቄ በሌላ ቪዲዮም ሰርቻለሁ። እቺ ጥያቄ ተደጋግማለች። solve for x in the question series the power of እዚህ ጋር በፓወር ነው። series the power of 2x - 1 = 27 እቺን እንዴት እንሰራለን? በጣም ቀላል ነው። መጀመሪያ ኤክስፕላኔሽን ላሳያችሁ። ራት 27ን በ3 ቤዝ ፎርም ስናስቀምጥ series the power of 3 ይመጣል ማለት ነው። ከዛ series the power of 2x - 1 = 27 series the power of 3 ፎርም ካስቀመጣችሁ በኋላ በራይት እና በሌፍት ሳይድ ቤዙ ተመሳሳይ ነው። ኤክስፖነንቶቹን ብቻ መውሰድ ከዛ ኢኩዌት ኤክስፖነንቶቹን ብቻ ኢኩዌት ማድረግ ነው። ኤክስፖነንቱ መጀመሪያ ሌፍት ሳይድ 2x - 1 ነው። ራይት ሳይድ ላይ 3 አለ። እሱን ከወሰድን በኋላ ሶልቭ ፎር x እናደርጋለን ማለት ነው። ሶልቭ ፎር x ለማድረግ both side divide by ማለት both side plus 1 እናደርጋለን። ስለዚህ 2x - 1 plus 1 ስታደርጉ 2x ብቻ ትቀራለች። -1 ሲደመር 1 0 ይመጣል። 3 ላይ 1 ሲደመሩ 4 ይመጣል።
ከዛ ቦዝ ሳይድ ዲቫይድ ባይ 2 ዲቫይድ ስታደርጉ x እዚህ ካለ 2 ይመጣ 4 ለደስ ተካፈለ 2 ይመጣ 2 የያዘው ቢ ኮሬክት አንሰር ይመጣል። የአንድ ላፕቶፕ ዋጋው መጀመሪያ 10% ኢንክሪዝ አደረገ፣ ቀጥሎ 10% ሪዲዩስ አደረገ። ኮምፔር ቱ ኦሪጂናል ፕራይስ ፋይናል ፕራይስ ዋጋው ስንት ተብላችኋል። ዘ ፕራይስ ኦፍ ላፕቶፕ ኢዝ ኢንክሪዝ 10% and later reduce by 10% ሲደረግ ምን ይሆናል? እቺ ውስብስብ ጥያቄ ትመስላለች ግን ይቀላል። ስለዚህ መጀመሪያ አሱም የላፕቶፕ ዋጋ 100 ብር ብለን እንነሳ። ከዛ ውስጥ መጀመሪያ 10% ኢንክሪዝ አድርጓል። ስለዚህ 100 ሲደመር ብላችሁ 0.10% ማለት 0.10 ታይምስ ብላችሁ በ100 ማልቲፕላይ ማድረግ ነው። ይህንን ስታደርጉ ብሩ 110 ይመጣቸዋል። ሲምፕሊፋይ ስታደርጉ ማለት ነው። እንደገና ሁለተኛው ላይ ስቴፕ ላይ እዚህ ጋር 3 ተመልከቱ። 10% እንደገና ዲክሪዝ ሲያደርግ ከዛ ከ110 ምን መቀነስ ነው? ሲቀነስ ብላችሁ 100 ማለት 10% ነው ዲክሪዝ ያደርገው 0.10 10% ማለት 0.10 ማለት ነው። ማልቲፕላይ 110 ማለት ነው። ስለዚህ ይህን ስታደርጉ ስንት ታገኛላችሁ? 11 ታገኛላችሁ ማለት ነው። ከዛ ቶታሊ ከ110 ሲቀነስ 11 ስትቀነሱ ስንት ይመጣችኋል? 99 ይመጣል። ስለዚህ 99 ብር ኮምፔርድ ቱ 100 ከ100 ብር 99 ኮምፔር ስታደርጉ 1% ምን ያድርጓል? ዲክሪዝ አድርጓል ማለት ነው። ስለዚህ 1% ኤ ላይ ኤ ዘ ሴም ቢ 1 ሃየር ዲክሪዝ ያለው 1% የያዘው ትክክለኛ አንሰር ይሆናል ማለት ነው። ካሁን ጨርሰናል። 21ኛ ጥያቄ ኤክስፕላኔሽን ስላለ እዚህ ጋር ተመልከቱ። ስለዚህ ከሰራናቸው ጥያቄዎች ውስጥ ግልጽ ያልሆነ ነገር ካለ በኮሜንት አሳውቁን። ደግሞ በደንብ በምግባችሁ ሁኔታ አስረዳችኋለሁ። ስለተከታተላችሁን ከልብ አመሰግናለሁ። መረጃውን ከፈለጋችሁ ዋጋ 250 ብር ብቻ ነው። 3 ፒዲኤፍ በደንብ ግልጽ የሆነ ማብራሪያ ያለው ወዳኑ እንልካችኋለን። በስልካችሁ አሳውቁን ብሩን ካስገባችሁ በኋላ። ስለዚህ አስፈላጊውን መረጃ ሁሉ እናደርሳችኋለን። መጨናነቅ አያስፈልግም። ፍሪ ብላችሁ አንብቡት። 21ኛ ጥያቄው ደግሞ ማብራሪያ ስላለ እናንተ ራሳችሁ ስሩ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቴንክ ዩ